በ20ኛው ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ በኤላንድ ሮድ ከሚከናወኑ የሊጉ መርሃ ግብሮች መካከል አንዱ ነው። በጣም ከሚጠበቁ ጨዋታዎች ውስጥም ይጠቀሳል። ምክንያት ካለን ሁለቱ የዩናይትድ ደርቢ ከሚባሉ ጨዋታዎች መካከል በቀዳሚነት የሚነሳ ሩበን አሞሪምም ከጨዋታው በፊት ስለ ደርቢውም ጭምር ጥያቄ ቀርቦላቸው ሀሳብ ያጋሩበት በእንግሊዝ የመጀመሪያው የዩናይትድ ስያሜም ጭምር ያለው ሊድስ ዩናይትድ ከማንቸስተር ዩናይትድ ጋር የሚያደርጉት የእንግሊዝ ፕሪምየር ሊግ መርሃ ግብር በ20ኛው ሳምንት ዕለተ እሁድ ቀን 9 ሰዓት ተኩል ለሚያደርጉት ጨዋታ በጉጉት የሚጠበቅ መርሃ ግብር ነው። እዚህ ጨዋታ ላይ ምን እንጠብቅ? ማንቸስተር ዩናይትድ ምናልባትም በእንግሊዝ ፕሪምየር ሊግ ከወልቭስ ጋር ካደረገው ጨዋታ በኋላ በዚህ ጨዋታ ላይ ምን አዲስ ነገር ሊያስመለክተን ይችላል የሚለውን ጉዳይ በተመለከተ ጥቂት ሀሳቦችን እያነሳን ቆይታን እናደርጋለን። አሰልጣኝ ሩበን አሞሪም ግን ከዚህ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ማንቸስተር ዩናይትድን በተመለከተ ሰፋ ያሉ ሀሳቦችን አንስተዋል። አንዱ በዩናይትድ በኩል በጉዳት ርቀው የሚገኙ ተጫዋቾችን በተመለከተ አሁንም ያልተመለሱ መሆናቸውን ይፋ አድርጓል። እርግጠኛ አይደለውም የመጨረሻ ቀን ልምምድ ይጠብቃቸዋል። ምናልባት በማንቸስተር ዩናይትድ በኩል ከእሁዱ ጨዋታ በፊት ቅዳሜ ላይ የሚያደርጉት የመጨረሻው ልምምድ ከዚህ አንጻር አዳዲስ ነገሮችን የማየት እድል ሊኖረን ይችላል። ግን አይዶን ኤክስፔክት ብለዋል። እንግዲህ የሚጠብቁት ከጉዳት ተመልሶ በዚህኛው ጨዋታ ላይ ለማንቸስተር ዩናይትድ በቋሚነት ተሰልፎ የሚያገለግል ተጫዋች የመኖሩ ጉዳይ አሁን ላይ እጅግ በጣም አጠራጣሪ ይመስላል እና ይህንን በተመለከተ አዲስ ተጫዋች የማየት እድል ያላቸው አይመስልም። ነገር ግን እናየዋለን የሚል ሀሳባቸውን አጋርተዋል። ከዚህኛው ባሻገር ስለ ሁለቱ ክለቦች ባላንጣነት ወይም ስለ ደርቢ መሆኑንም ጭምር ጥያቄ ቀርቦላቸው ነበር እና ከዚህ ጋር በተያያዘ ስለ መስማታቸው እንዲሁም አንዳንዶች ከስፖርቲንግ ጋር የስፖርቲንግና የቤኔፊካን አይነት ሪቫለሪ ስለመኖሩም ጭምር አንስተውላቸው ነበር እና በተለይ በልምድ ደረጃ በቋንቋ ከዛ ባለፈ በከባቢ አየር በባህል በብዙ አይነት ነገሮች ከዛ ጋር ሊነጻጸር የማይችል እና የተለያየ ስለመሆኑም ጭምር ታሪኮቻቸውንም ጭምር በማንሳት አሰልጣኙ ይህንን ጉዳይ በተመለከተ መልእክታቸውን አጋርተዋል። ስለ ተጫዋቾች ዝውውር መስኮትንም በተመለከተ ጥያቄ ቀርበውላቸው ነበር እና ስለሚወጡ ተጫዋቾች ስለሚመጡም ጭምር ተጫዋቾች አሁን ባለው ሁኔታ ምንም አይነት ንግግሮችን አለመጀመራቸውም ጭምር ነው የተነሳ የሚገኘው። በእርግጥ አብዛኞቹ የሚዲያ ዘገባዎች የተነሱ የሚገኙት አንቷን ሴሜኞን በተመለከተ ነው። እንግዲህ ተጫዋቾች ሊያነሱት የሚገባው የዝውውር ጉዳይ ነገር ግን ከዚህኛው ባሻገር ብዙዎች ኤክስፔክት የሚያደርጉት ብዙ ሌሎች ተጫዋቾች ጭምር ወደዚህ ክለብ እንዲመጡም ጭምር ኤክስፔክት ያደርጋሉ። ከዚህ መነሻ እስካሁን ድረስ ከክለቡ መውጣት እፈልጋለሁ የሚል ጥያቄን ያቀረበልኝ ተጫዋች የለም። ነገር ግን ሁሉም ነገር የሂደት ውጤት ስለመሆኑም ጭምር ጠቆም አድርገዋል። በተለይም በዩናይትድ በኩል እስካሁን ድረስ ንግግሮችን አለመጀመሩና አለማድረጉንም ጭምር ነው ይፋ ያደረጉት። ነገር ግን በወቅታዊ ብቃት ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ሊድስ ምንም እንኳን ውጤቶችን ይዞ እየወጣ የሚገኝ ቡድን ባይሆንም ባለፉት ጨዋታዎቹ በጣም ጥሩ ጊዜን እያሳለፈ የሚገኝ ነው። ከሊቨርፑል ጋር በደርሶ መልስ 3-1 ያጠናቀቀበት 0-0 ያጠናቀቀው ጨዋታ እናስታውሳለን። ከሰንደርላንድ ጋር 1-1 እንዲሁም ደግሞ ክሪስታል ፓላስን 4-1 አሸንፈዋል። እንዲሁ ደግሞ ቼልሲንም ጭምር 3-1 ያሸነፉበትን ጨዋታ ታስታውሳላችሁ። በእርግጥ በሊድስ በኩል የዳንኤል ፋርከ ቡድን የመጀመሪያ ፕራይመርሊ ታርጌት አድርገው የሚገቡት ዘንድሮ እሳቸውም እንዳሉት በውድድር ዓመቱ መጀመሪያ ላይ በእንግሊዝ ፕሪሚየር ሊግ የመቆየት 18ኛ እንዲሁ ደግሞ 17ኛ ሆነን ማጠናቀቅ ነው የምንፈልገው ያሉት ቡድን አሁንም በሚፈልጉት መልኩ ያሉ ይመስላሉ። 21 ነጥቦችን ሰብስበዋል። 16ኛ ደረጃ ላይ የሚገኘው የእንግሊዝ ፕሪሚየር ሊግ ቡድን ሆኗል እና በጣም ጠንካራ የሚባል በፕሪሚየር ሊግ ውስጥ የተመለከትናቸው ካሉ ስብስቦች ውስጥ አንዱ ነው። ለምሳሌ የስድስት ቁጥራቸው የአምፓዱ በጣም ወጥ ብቃት ላይ መገኘት መቻል በቡድን ውስጥ አይነኪ ከሚባሉ ብዙ ሩጫዎችን ከሚያከናውኑ በቼልሲ ከተገፉ ተጫዋቾች መካከልም ጭምር አንዱ ነውና አሁን እዚህ ቡድን ላይ በጣም ቁልፍ ሚናን ከሚወጡ ተጫዋቾች መካከል አንዱ ነው። እንዲሁም ከሊቨርፑል ጋር በነበረው ጨዋታ ማሸነፍ ይገባቸው ነበር የሚል
ግምት አለኝ። በጨዋታው ላይ በጣም የተሻለ ፐርፎርም ሲያደርጉ ከነበሩ ቡድኖችም አንዱና ሊድስ ከማንቸስተር ዩናይትድ የሚያደርጉት ጨዋታ እንዲሁ በጣም በቀላሉ የሚጠበቅ መርሃ ግብር አይደለም። የትኛው ቡድን ያሸንፋል የሚለው ጉዳይ ነው እንግዲህ የሚጠበቁ። ምናልባት የደርቢ ጨዋታዎችን በተመለከተ ወቅታዊ ብቃትን ስናይ ለዩናይትድም ከጥሩ ጨዋታ ፎርም አይደለም የመጣው። ሁለቱም ቡድኖች አቻ ውጤትን አስመዝግበው ነው የመጡት 0-0 በሆነ ውጤትና የተለየ ጎል አስቆጥረው ብዙ ጎል በማስቆጠርም ጭምር ደግሞ ልናነሳቸው የሚገቡ ቡድኖች አይመስሉኝም። ዩናይትድ ከወልቭስ አንድ እኩል በሆነ ውጤት ምናልባትም ጨዋታውን የማሸነፍ እድል ነበረው፣ ግን ጎል አላስቆጠረበትም። አሰልጣኝ ሩበን አሞሪም ሙሉ ተጫዋቾች ሲመለሱ የተሻለ ማጥቃት ምንችል የተሻለ የምናጠቃም ጥሩ ቡድንም ጭምር እንዳላቸው ጠቁሟል። ኦፍኮርስ ያ እንደሆነ በተደጋጋሚ ይጠቀሳል ስለ ቡድናቸው እና በቅርብ ጨዋታዎች አንድ እያስተዋልነው የምንገኘው ፓትሪክ ዶርጉ ይበልጥ ወደ ላይኛው የሜዳ ክፍል ላይ አድልቶ የሚጫወት ተጫዋች ሆኖ እያገኘው ነው እንግዲህ የምንገኘው። ምናልባት በዚህ ጨዋታ ላይም የሜሰን ማውንት፣ ቡርኖ ፈርናንዴዥ፣ ኮቢ ሜኖ መመለስ አለመቻል ምናልባት የምንጠብቀው ጉዳይ ፓትሪክ ዶርጉ ማቲያስ ኩኛንና ጆሹዋ ዚርክዜን ከቤንያሚን ሼሽኮ ጀርባ በማድረግ ከዛ ካዝሜሮን ከማኑኤል ኡጋርቴ ጋር የሚያጣምሩበት ሳምንት እንደሚሆንም ጭምር ይጠበቃል። በዚህኛው ማንቸስተር ዩናይትድ ቤት ውስጥ አንድ እያስተዋል ነው የምንገኘው ጥሩ ተስፋ የሚጣልባቸው ነገሮች አሉ። ለምሳሌ የሃይደን ኤቨን በጣም ወደ ጥሩ ፎርም ላይ መምጣት መቻል፣ ማርቲኔዝ በቋሚነት እየጀመረባቸው የሚገኙ ተከታታይ ጨዋታዎችን ማየት መቻላችን፣ ዲዬጎ ዳሎት የሆኑ ጥሩ ቆይታዎች አሉት። ሉክ ሾውም እንዲሁ ጥያቄ የሚነሳበት ተጫዋች አይደለም። ዩናይትድ ጋር አሁን ጥያቄዎች የሚነሱበት ቡድኑ በወጥ ብቃት ተከታታይ ጨዋታዎችን ማሸነፍ የሚችል ቡድን መሆኑን አለማየት መቻላችን ይመስለኛል በተደጋጋሚ እንደ ጥያቄ ከሚነሳባቸው ጉዳዮች ውስጥ እያስተዋልናቸው የሚገኙትና በዚህኛው መርሃ ግብርም የደርቢ ጨዋታ ነው። በጣም ትልቅ መርሃ ግብር ሊሆን እንደሚችል ይጠበቃል። ምናልባትም ከሊድስ ዩናይትድ ጋር የሚያደርገው ጨዋታ እንዲሁ ቀላል አይደለም። ዳንኤል ፋርከ ምናልባት ቡድናቸው ጎል ማስቆጠር ይችላል። በተለይም እየተመሩም ጭምር ደግሞ ጎሎችን ለማስቆጠር ፍጹም ከማይቸገሩ ቡድኖች ውስጥ አንዱ ነው። በቅርብ ጨዋታዎች የዶሚኒክ ካልቨርት ሌውን ወደ ጥሩ ፎርም መምጣት እና ባለፉት 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎሎቹን አስቆጥሯል በሜዳቸው በሚያደርጋቸው መርሃ ግብሮች እና ይህም በጣም ጥሩ ነው። ባለፉት 5 መርሃ ግብሮችም ጭምር ጎሎቹን እያስቆጠሩ ከሚገኙ ተጫዋቾች መካከል አንዱ ነው። ይህም ጥሩ ሊባል የሚችል ተጫዋች ነው። ጆሹዋ ዚርክዜ በማንቸስተር ዩናይትድ በኩል 2 ጎሎችን አስቆጥሯል ባለፉት 3 የእንግሊዝ ፕሪሚየር ሊግ በቋሚነት በጀመረባቸው መርሃ ግብሮች። ነገር ግን ባለፉት 15 ጨዋታዎች ደግሞ በማንቸስተር ዩናይትድ መለያ ጎል አስቆጥሮ አልነበረም የተጫዋችና ወደ ጨዋታው ምናልባት የእሱ መመለስ ወደ ጎል ማስቆጠሩ መመለስ በዚህ ጨዋታ ላይ በቋሚነት የመጀመሪያ እድሉ በጣም ሰፊ ስለሆነ ይበልጥ የተሻለ የመተማመን እድልንም ጭምር ለዚህ ተጫዋች እንደሚሰጠውም ጭምር ማንሳት የምንችለውን መርሃ ግብር ሁለቱ ቡድኖች ያከናውናሉ። ስለዚህ ለዩናይትድ የዚህ ተጫዋች ባሳለፍነው ሳምንት ጎል ማስቆጠር ምናልባትም ቀይረው ታስወጡት እንደነበር ይታወቃል አሰልጣኙና አሁን በዚህ ጨዋታ ላይ ሙሉ 90 ደቂቃውን የማጫወት እድል ሊሰጡትን የሚችሉበት እድል ያለ ይመስላል። 14 ሽንፈቶችን አስተናግዷል አሰልጣኙ ሩበን አሞሪም በ2025 11 አቻ ውጤቶች ያሏቸው 13 ጨዋታዎችን ደግሞ አሸንፏል። ስለዚህ አንዱ ጥያቄዎች አሉባቸው፣ አሁን ጫናዎች አሉባቸው። ምናልባት የኤንዞ ማሬስካ ሰነበት ለየትኛውም የእንግሊዝ ፕሪሚየር ሊግ አሰልጣኝ የሆነ ራሱን ችሎ አሰልጣኞች ላይ ሊያሳድረው የሚችለው ጫና ሊኖር እንደሚችል ይታወቃል። ሩበን አንዳንድ ሽፍቶችን እያስመለከቱ ነው። ለምሳሌ ከባክስሪ ወደ 4-2-3-1 የሚመስል የጨዋታ አቀራረብ በደብል ፒቮት የሚጫወት የሚቀያየር ከዛ ባለፈ ነገሮችን ለመልመድ ጥረቶችን የሚያደርጉ አሰልጣኝ መሆናቸውንም ጭምር እያስተዋለን እንገኛለን። በዚህ ቆይታ ደግሞ ምናልባት በፕሪሚየር ሊግ ውስጥ ሪቫይቭ ለማድረግ ወደ ጥሩ ፎርም ለመመለስም ጭምር የሚያግዛቸውን የቡድን ቆይታን እያስመለከቱን ይገኛሉ ማለት እንችላለንና ብዙሃኑ የእግር ኳስ ተመልካቾች እንደሚሉትም ጭምር ለምሳሌ የቀድሞ የራሱ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ቡድኑን ማየት የሚፈልገው 4-2-4 የሚመስል አይነት የጨዋታ መንገድ ያለው እንደሆነም ጭምር ያነሳሉ። ዩናይትድ በባክስሪ ነው የሚጀምረው፣ ነገር ግን በ4 ተከላካዮች 2 ደብል ፒቮት ከዛ 4 የፊት መስመር ተጫዋቾችን የያዘ ስብስብ እየተመለከትንበት እንገኛለን። በእርግጥ ዩናይትድ በፕሪሚየር ሊጉ ቡድኖች አንጻር ከተመለከት ነው 2.49 ብዙ ሙከራዎችን በ90 ደቂቃዎች ውስጥ ከሚያከናውኑ የፕሪሚየር ሊግ ቀዳሚ ቡድኖች ውስጥ ልናነሳው የሚገባ ቡድን ይመስለኛል። ይሄኛው ከየትኛውን ቡድን አንጻር ከተመለከታችሁት በቁጥር ደረጃ
የላቀ ስታቲስቲክስ ካላቸው ቡድኖች ውስጥ ይነሳል። ነገር ግን የዛኑ ያህል ደግሞ ጎሎችን በመጨረስ እና ጎሎችን በማስቆጠር በደንብ የምናነሳው ቡድን እንዳልሆነ ይታወቃል። ስቲል ለማንቸስተር ዩናይትድ ያለበት የደረጃ ሰንጠረዥ ፍጹም ዲዘርቭ የሚያደርግ ነው ወይ ካለን እዛ ጋር በትልቁ ጥያቄ መነሳት ያለበት ይመስለኛል። ያለፉትን ተከታታይ ጨዋታዎች ደግሞ ነጥብ መጣሉ ለቡድኑ ጨዋታዎችን ምናልባት ቢያሸንፍ ኖሮ ደረጃውን ከዚህም ጭምር መሻል የሚችልበት እድል በጣም ሰፊ ነበር። አንድ የሆነ ሳምንት ላይ ተከታታይ ጨዋታዎችን አሸነፈ ብላችሁ ስትሉት የሆነ ሳምንት ላይ ነጥብ ድሮፕ የሚያደርገውን ዩናይትድን የማየት ግዴታዎች ውስጥ ገብተናል አሁን ባለበት ሁኔታና ስቲል ያለ ብሪያን ኤምቤሞ፣ አማድ ዲያሎ፣ ንሱር ማዝራዊ፣ ብሩኖ ፈርናንዴዥ፣ ሜሰን ማውንት ማንቸስተር ዩናይትድ በተከታታይ ሁለተኛ ሳምንት መርሃ ግብሩ ምን ሊሆን ይችላል የሚለውን ጉዳይ የምናይበት ጨዋታ የማየት ግዴታ ውስጥ ይገባል እና ዩናይትድ በዚህኛው ጨዋታ ላይ ከሜዳ ውጭ በጣም ጠንካራ ከሚባሉትና ባለፉት መርሃ ግብሮቹ ከትላልቆቹ ቡድኖችም ጭምር ነጥቦችን እየወሰዱ ከሚገኘው ሊድስ ዩናይትድ ጋር የሚያደርገው መርሃ ግብር በጣም በቀላሉ ሊታይ የሚገባ ጨዋታ እንዳልሆነ ማንሳት የሚገባን ይመስለኛልና በዚህ ጨዋታ ላይ ለማንቸስተር ዩናይትድ ደግሞ በተመሳሳይ ደግሞ እንዲሁ ለዳንኤል ፋርከው ሊድስ ዩናይትድ ቁልፍ ከሚባሉ የሊጉ መርሃ ግብር ጨዋታዎች ውስጥ አንዱ ነው። ማን ያሸንፋል የሚለው ጉዳይ በጣም በጉጉት ከሚጠበቁት መካከልም ጭምር አንዱ ነው። ቅድም እንዳነሳ ነው በተለይም በሊጉ ታችኛው ግርጌ ላይ የሚገኙ ቡድኖች ጨዋታዎቻቸውን እያንዳንዱ ማሸነፍ ይጠበቅባቸዋል። አሁን ላይ በእንግሊዝ ፕሪሚየር ሊግም ጭምር ለመትረፍ እና አሁን ያለው የኤላንድ ሮድ አትሞስፌር ወይም ከባቢ አየር በጣም ጥሩ የሚባል ነው። ይሄ ተጽዕኖ ሊፈጠር ይችላል ምናልባት በተጋጣሚ ቡድኖችም ጭምር ከተመለከት ነው እና ቀጣዩ መርሃ ግብር እንዴት ባለ መልኩ ይወጡታል የሚለው ለሩበን አሞሪምም ጭምር ትልቅ መልእክት የሚይዝ መርሃ ግብር ይመስለኛል። አሁን ላይ የሆኑ ጫናዎች እንደሚኖሩም ጭምር መረዳት የምንችል ይመስለኛል ፕሪሚየር ሊግ ውስጥ ባሉ ክለቦችም አሰልጣኞችም ጭምር። ምክንያቱም እንዲህ አይነት ጨዋታዎችን ማሸነፍ ለሩበን አሞሪም ምንም አይነት ምክንያት መስጠት በሚያስችል መልኩ ልናነሳው የሚገባ ጉዳይ ነው ብዬ አላስብም። ኦፍኮርስ ትላልቅ የሚባሉ ጨዋታዎች ለማንቸስተር ዩናይትድ አሉ፣ ግን ፕሪሚየር ሊጉ ትናንሽ ቡድኖች ሊያሸንፏቸው የሚችሉበት እድል አለ። ግን ይሄኛው ጨዋታ ላይ ኤክስኪውዝ ለመስጠትም ጭምር በቂ ምክንያት አላቸው ብዬ አላስብም እና ለሩበን አሞሪም ትክክለኛው የጨዋታ የመመለሻ ጊዜ ሊሆን የሚችልበት እድል ደግሞ ልናነሳው የሚገባ ጉዳይ ይመስለኛል። ምናልባት ከጉዳት በኋላ በመጨረሻው የልምምድ ቀን በዩናይትድ በኩል የሚመለሱ ተጫዋቾች እነማን ይሆናሉ የሚለው ጉዳይ የሚጠበቅ ቢሆንም ነገር ግን እስካሁን ድረስ ባሉት ቆይታዎች በቡድን ውስጥ ያሉት በጉዳት መልኩ የሚገኙ ተጫዋቾች የመመለሳቸው ጉዳይ አጠራጣሪና በአብዛኛው ያለመመለስ እድላቸው በጣም ሰፊ ነው። ባሉት ተጫዋቾች ግን ይህንን ጨዋታ እንዲያሸንፉም ጭምር በአሰልጣኙ በኩል የሚጠበቅባቸውን መርሃ ግብር ያከናውናሉ ማለት ነውና ዩናይትድ ከወልቭስ ጨዋታ በኋላ እንዴት ይህንን መርሃ ግብር ይወጣዋል የሚለው ጉዳይ ይጠበቃል። ምናልባት መከላከሉ ላይ ብዙ ጥያቄ የሚነሳበት ስብስብ አይደለም እያስተዋልን የምንገኘው። ማጥቃቱ ላይ ግን በዩናይትድ በኩል እስካሁን ድረስ ካሉት ቆይታዎች አንጻር ደካማ የሚባል የማጥቃት እንቅስቃሴን እያየንበት እንገኛለን። ስቲል ቤንያሚን ሸሽኮ ወደ ጎል ወደ ማስቆጠሩ የተመለሰ አይደለም የሚገኘው። በዚህ ጨዋታ ላይ ያንን እንዲያደርግ ከሚጠበቅባቸው ተጫዋቾች መካከል አንዱ ነው። ጎልስ ያስቆጠራሉ የተጫዋች የሚለው ጉዳይም ጭምር የምናየው ነው እንግዲህ የሚሆነው። በፕሪሚየር ሊጉ በጣም ትልቅ ከሚባሉ የደርቢ ጨዋታዎች ውስጥ አንዱ የሆነው ማንቸስተር ዩናይትድ ከሊድስ ዩናይትድ የሚያደርጉት ጨዋታ ቅድመ ዳሰሳችን ይህንን ይመስላል ማለት ነው።